ፋሚሊ በየዩቲዩቡ ላይ የውሸት ቲፎዛቸውን በቃ ደስታ እየገለጹ ነው። ይሄ ውሸት በቃ የውሸት ማለትም አብርሽ ተናግሮታል በነገራችን ላይ ማለት ነው። እውነቱ ሳይወጣ ከማንም ሴት አልሆንም ብሎ ያለው ሁሉም አጭበርባሪ ናቸው እዛ ያሉት ዩቲዩበሮች ማለት ነው። ሲቀጥል ደግሞ አብርሽ የትም አልሄደም ከሚስቱ ከልጁ ፈታ እያለ ነው። አትጃጃሉብኝ። ላይክ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻ አየውልኝ። እና የሰው ልጅ ማለትም እውነት ታሪክ ቢኖራቸው ማለት ነው እንደዚህ አይዝረጠረጡም ነበር። የውሸት ፈገግታና የውሸት ሳቅ ማለት ነው። ሄርሜላና አብርሽ የድሮ ፍቅረኛ ቢወዳትና ቢያፈቅራት እኮ ማለት ነው ይቅርታ ብሎ ምንም አታውቅም ብሎ ወደ ህይወቷ ይሄር ነበረ። ነገር ግን እሱ ከሷ ጋር መሆን አይፈልግም። እንዳውም በቪዲዮ እንኳን በዩቲዩብ ላይ እየጫነ ያለው የሩታን ነው እንጂ እሷን አንድ ቀን አምጥቷት አያውቅም። አይፈልጋትማ በቃ ሰው ልጅ በግድ ተጣመሩ፣ በግድ ተጋቡ፣ በግድ ውለዱ። ይሄ እንደው ልዑል እንደው አያሳዝናቸውም? ግን የቡታጀራ ዩቲዩበሮች ይሄ ህፃን ልጅ አያሳዝንም? በእውነት በጣም ነው የሚያስጠሉኝ ከምንም በላይ ማለት ነው። ስለዚህ እኔ በዚህ ቪዲዮ አልመጣሁም። በነገራችን ላይ ግን ሰሞኑ የሚለቀቀው ቪዲዮ ሁሉ ጋጠ ወጥ ቪዲዮ ነው። ሩታ አሁንም ወደ ራሷ ባሏና ልጇ በቃ ደብቃ ብትኖር እንዲህ ሁሉ አይመጣም ነበር። ሁሉ ሚስጥራቸውን ሚዲያ አውጥተው የማንም መሸቀያ የማንም ወጣቃሪ ስራ ፍች መሸቀያ ሆነች። በእውነት በጣም ነው የምታሳዝነኝ። ላይክ ሰብስክራይብ ሼር ያደርጋችሁ ቪዲዮአችን እስከ መጨረሻውልን። ሁሉም ቢያሽቃበጥ ለዩቲዩብ ለይታ ብሎ እንጂ አብርሽ እስካሁን ድረስ ከሄርሜላ ጋራ ጭራሽ ወሬም የለውም። ጭራሽ ስልክ እንኳን አንሳልኝ ያለ እየለመነችው እንኳን ስልክ እንኳን የማያነሳ ነው። ስልክ ደውላ አውርታለች። ውሸት በቃ ውሸት። በእውነት በጣም ነው የሚያስጠላው። በነገራችን እኔ ውሸት ነው የሰለቸኝ በዚች ሚዲያ ላይ በዚች ዘመን ላይ። አረፋፊ ውሸት ሰለቸን። ቡታጀራዎች ተግማሙ፣ በጣም አስጠሉን። ምን አይነት አስተሳሰብ ነው ያላቸው? በቃ እያስመሰሉ ህዝቡ። የኔ የገረመኝ የህዝቡ ማሽቃበጥ ነው። ሩታ ስታጠፋ ሩታ ላይ፣ ሄርሜላ ስታጠፋ ሄርሜላ ላይ ማለት ሲገባቸው በቃ በነፈሰበት የሚነፍሰው ኮሜንታተር ነው ብላችሁ በጣም ብዙ ወቀሳ እያመጣችሁ ነው። እኔም ቤት እኔ ማለት ነው አንድ ነገር ነግራችኋለሁ። በእውነት ነው የምላችሁ፣ ወደ ራሳችሁ ብታስቡት ዞር አድርጋችሁ የሰው ልጅ ደስታችሁን የሚፈልገው ወይ ቤተሰባችሁ ነው ወይ ደግሞ የራሳችሁ ያላችሁ ሰው ካልሆነ የሚዲያ ሰው አረ ብዙ ተአምር እኮ እየተፈጠረ ነው። በእውነት ነው የምላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ሰላም ባላችሁበት ሰላማችሁ ብዝት ያርግልን። በስደት ያላችሁ እህቶቻችንም እንግዲህ ባለንበት ፈጣሪ ይጠብቀን። ሁሉም ነገር እሱ ያለው ነው የሚሆነው። ነገር ግን እኛ በአብርሽና ብሩታ ተጠምደን የእሳቸውን ክፋት እያየን የቡታጀራዎችን ክፋት እያየን ድሮ በፍቅር መተው ዛሬ ላይ ደግሞ በበቀል እያስተማሩን ነው። ይሄ ግን ትምህርት ሳይሆን ጋጠ ወጥነትን ነው ያየሁት። ማለት የሌለ ማንነታቸውን ሚዲያ አምጥተው ዛሬ ላይ ግን በቃ እየተጫወቱ በህዝብ ላይ ያሉት የቡታጀራ ዩቲዩበሮች በግልጽ በቃ ህዝቡ ምንም አያውቅም፣ በነፈሰበት ነው የሚሄደው። ምን አገባን እኛ ካዩልን ዩቲዩባችን ገብተው ቢዩ ካስቆጠሩልን እኛ ምን አገባን ብለው የሚያስቡ ዩቲዩበሮች ናቸው እየተፈጠሩ ያሉትና ነገር ግን እኛስ መዳም ቅመም እኛ መዳም ቤት ተጨንቀን ተጠበን አንድ ቦታ ላይ ወዲህ እያልን የተሽቆጠቆጥን የምንሰራን ሰዎች ቪዲዮአችን እስከ መጨረሻ አይታችሁ ብታበረታቱን ምን ይጎልባችኋል? ቢያንስ ጥንካሬን ትማራላችሁ፣ ጀግንነትን ትማራላችሁ ከመዳም ቅመም። ጀግና ማለት በእኔ መዳም ቅመም ቤት ሆና ቪዲዮ ቀርጻ የምትለቅ ሴት ናት። ጀግና ማለት በማንነቷ ወጥታ የመዳም ቅመም ስለ ህዝብም ሆነ ስለ ወጣቶች የምታወራ ሴት ናት። ለምን ብትሉ ብዙ ስቃይ ብዙ መከራ አለ። እንኳን ቪዲዮ እንድቁጭ ብላችሁ ለመቀረጽ አይደለም የራሳችንን ቪዲዮ ኮል ስናወራ ከቤተሰብ ጋር እንዴት እንደሚያረጋችሁ ታውቃላችሁ። በጣም ነው የሚያስጠላው። የኛ ቪዲዮ ፓራውሪ አለመውጣቱ በጣም አዝናለሁ። እኔ በእውነት ነው የምላችሁ። እኔ የምታወሉኝ ሰዎች አመሰግናለሁ፣ በቂ ነው። እኔ 10,000 20,000 ብር ካገኘሁ ለኔ ለአንድ ህይወቴ በቂ ነው። ኢትዮጵያ ገብቼ በወር 10,000 ብር ካገኘ የመንግስት ሰራተኛ ነኝ ማለት ነው። በእውነት ነው የምላችሁ። ነገር ግን 200-300 ሺህ ሰው የሚያየው ሐራም ዝሙት የሚያስተጋባው ብልግና
ሃይማኖትና ሃይማኖት እንዳይከባበር፣ ዘርና ዘር እንዳይከባበር በጣም ብዙ ነገር ነው የሚሰራው ዩቱብ ላይ። በቃ እኔ በልጥ እኔ አዋቂ ነኝ፣ አንቺ አላዋቂ ነሽ፣ እኔ በልጣለሁ፣ አንተ ሴት እኔ ይሻልሃለሁ። ይሄን ነገር እያየን ግን 200 300 ሰው ነው የሚያቸው። ሺህ ሰው በእውነት ነው የምላቸው። አያሳዝንም? እኛ ግን ከመዳን ቤት ሆነን ቁም ነገር ስናወራ ይሄ ነገር አያስተምርም፣ ይሄ ነገር ትክክል አይደለም፣ አብርሽና ሩታ ድሮ ማንነታቸውን ቀይረዋል፣ አሁን ላይ የሚሰሩት አያስተምርም፣ አብርሽ ሴቶችን እያላመጠ እየተፋ ነው ብለን ስንናገር የምናየውን ነው የምንፈርደው አይደለም። ሴቶች ግን እንደ ጀብድ ነው ማለትም እኔ እበልጣለሁ ብለው ሲፎካከሩ ለአንድ ጋጠ ወጥ ወንድ ማለት ነው። ወይ ሃይማኖት የለው ወይ ጥሩ ነገር የለው፣ ጥሩ ስብዕና የለው። በእውነት ነው የምላቸው። በጥሩ ራባ የተላበስም የአብርሽ ቤተሰብ ናቸው። ምንም አስተሳሰብ የላቸውም። አብሶ ደግሞ አሁን ይሄ ቁርጥ ይሁን ይሄ ስጋውን ነጭ ጮማው ነው መሰለ የዘጋቸው ልባቸውን። ለሰው ልጅ የሚናገሩት ንግግር ስፔክት የሚባል የላቸውም። የሰው ልጅ ከሚጀምረው ከስፔክት ከመነጋገራቸው ነው የሰው ልጅ ማንነታቸው የሚገለጸው። እኔ አሁን 4 ዓመት አንድ ኔትወር መከታተል ማለት ከባድ እኮ ነው። እኔ አሁን እንዲያው ከኔ የምታወጡት ነገር ምንድን ነው? ጥፋትን ብቻ ነው የምቃወመው። አዎ ጥፋት ያልሰሩት አሁን ቡዝዬ ትክክል አይደለችም። ትፈልግ ድራማ ነው ለህዝብ ነው የሚሰሩት ትለናለች። ሲፈልግ ሩታ ከህይወቱ ውጭ ትላለች። ትፈልግ ሴቶቹ ከህይወቱ ውጡለት በቃ ወንድሜን ትላለች። የምታወራው ምንድን ነው? የምንይዘው ከሷ? አሁን ጋጠ ወጥነት እኮ ነው። እሷ ማንንም አግብቶ እንዲኖር አትፈልግም። ወንድሟ ከፈለገው ሴት እያሽቃበጠ ላይፉን እንዲኖር ህፃን ነኝ እያለ ያሽቃብጥ የለም እሱ ከ99 ሴት ፍቅር ሲያጫውት ኖሮ ህፃን እኮ ስሜት የለውም፣ ገና ነው። አልደረሰ ወንድ ልጅ ወደ ሴት አይሄድም። ወንድ ልጅ ሲደርስ እኮ ነው ፍቅር የሚጫወተው። እንዴት ነው የፍቅር ቃላትን የሚያውቀው ያልደረሰ ወንድ ልጅ? እሱ በ99 ቃላቶች እየደረደረ ሴቱን ሲያላምጥ የኖረው ወንድ። እናንተ ሴቶቹ የራሳችሁን አክብሩ። አዎ ያክብሩን፣ እኛም ደስ ይለናል። ነገር ግን ሩታ ላይ ጫና የሚያደርጉን ነገር ስለማይመቸኝ ነው። እኔ አንድ ቀወላው እያላቅም እኔ ማንም ሰው ወደደ ይጠላኝ እዚህ ሚዲያ ላይ የሚያውቅ ያቀኛል። ከፈጣሪ በላይ የሚያቀኝ የለም። ከፈጣሪ በላይ የሰው ልጅ የሚያውቅ የለም። ከፈጣሪ በታይ ደግሞ ቤተሰቦቼ የኔን ጀግንነት የኔን ማንነት እኔን በቃ አብሮኝ የኖረው ባሌ ለሰው ልጅ ክፉና ደግናት ብሎ የሚያውቀው ባሌ ነው። ከባል ወዳ ምስክር የለም። ከባሏ ያላመነበትን ነገር ሩታዬ ባሏ በቃ ሩታ አታረግም ብሎ ውስጡ ስላመነ ነው ቪዲዮ እያንዘራዘረ ያለው። ሩታ እንደማታረግ ጠንቅቆ ያውቃል። ሩታ በግልጽ ትናገራለች እንጂ የውስጥ ለውስጥ መሄድ እንደማትችል ስለሚያውቅ ነው። ከባል ወዳ ማንም የለም። ምስክርም ቢሆን ከባል ወዳ የለም። አብርሽ ድራማው እንዲቀጥልለት ግን እየሄደበት ነው። እንደ ቡታጀራ ዩቱበር ተጃጃለ የለም። አውዝ ቢላ ወደ እነሱን እያያችሁም በምትናደዱ የምትበሳጩ ምናምን በጣም ነው የሚያስጠላው። በእውነት አትናደዱ። በፈለጋችሁት ቪዲዮ ይምጡ። እኔ አስተያየት እየሰጠሁ ሂስቤን እሰራለሁ እንጂ በእነሱ ጨጓራያን አልጥም። ለምን? ስንት የሚያሳስበኛለ፣ ስንት ህይወት አለን። ስራ ማጣት አለ፣ ስራ ገብታችሁ አለመስማማት አለ፣ ብዙ ነገር አለ። የመዳም ቅመሞች ብዙ የሚያስጨንቃችሁ ነገር አለ። የቤተሰብ ችግር አለ። ለምንድን ነው ቢዚ የምታደርጉት? ለነሱ በቃ አልቀየርም ብለዋል። በቃ ይሄዱበት፣ እኛ ምን አገባን? ህዝቡም ያሽቃብጥ እዛው ስራ ሲሰራ ውሎ ማታ መደበሪያ አይደሉም። መደበሪያ ሲሆኑ ደግሞ ጥሩ ነገር ላይ መደበር ይቻላል። ቁርአን መቅራት አለ። ሃይማኖታችሁ ክርስቲያኖች መጽሐፍ ቅዱስ ብታዳምጡ በእውነት አይምሯችሁ ይቀየራል። ፋፊ የድሮዋና ሆኗ እስቲ አስተያዩት በማንነት በእውነት ነው የምላችሁ። በፊት አይኔ ሊጠፋ ነበር ሴት ልጅ ሲያለቅስ ስለማልወድ፣ ሩታ ሀብቴ ስትሰበር ሲዞሩባት አልወድም። ዛሬ ላይ ግን ወዳ ፈቅዳ ስለሆነ የምትሰራው ማንም ከማንም አይበልጥም ብላ ራሷን ልጇን እየተንከባከበች ሚዲያ እየወጣች ስለሆነ በቃ ስራና ስራ እንደሆነ ስለገባይ ብቻ በቃ ትስራ፣ ሰርታ ትኖር። ወጣቶችም ሰርቶ መቼም የመጨረሻ ጊዜ እውነቱ ይወጣል። ማን በማን እንደተጠቀሙ ይናገራሉ። አሁን ላይ ቢናገሩ አጉል ሁሉም ነገር ይበላሽባቸዋል እንጂ ሩታ ሀብቴን አለማክበር ምናምን አይደለም። እሷ ጀግና ናት። በቃ መልስ አትሰጣቸውም ስለምትንቃቸው በቃ አትመልስላቸውም። ስለዚህ ስሩ፣ ምን አገባኝ
እኔን አይነኩኝም፣ እኔን ምንን ይነኩታል ብላ ስለምታስብ ነው ይሄ ሁሉ የቡታጀራ ሰው በሷ የሚሰራው። አንዳንድ ጊዜ ማለት ቆም ብለን ስናስብ እኛ እንኳን መዳን ቤት አይዲያ ላናመጣ እንችላለን። ለምን ወጣ ብለን መቀረጽ ስለማንችል። እዛ እንደ ሀገር ሁነው አንድ ላይ ሁነው ግን በአንድ ሰው አይዲያ ሲሰሩ እፍረት እኮ መሰማት ያለባቸው እነሱ ናቸው። አንድ ሰው የሚሰማው እኮ እዛ አጠገቡ የሆነች ልጅ ከነሱ ጋር እኩል ወታ ገብታ የምትሄድ ሴት በእሷ እየሸቀሉ እሷን ሲያንቋሿት እኮ ነው የሚያሳፍረው። በእውነት ነው የምላችሁ። ይሄ ሁሉ ምንድነው? ስለሚፈሯት ነው። በቃ ምን አይነት የሰው እድል አላት፣ የሰው ፍቅር አላት፣ እንዴት ሰው ይወዳታል፣ እስካሁን እንደዚህ እያረግናት እንኳ ወደኋላ የማትል ብለው እየቀኑ ነው። በቃ የሰው ልጅ ይቀናል። በቃ ካገኛቸው የሰው ልጅ ይቀናል። በእውነት ነው የምላችሁ። የሰው ልጅ በቃ በህይወታችሁ ይቀናል። ይሄ ተፈጥሮ ነው። በቃ የኢትዮጵያዊ ደግሞ ሰርተን በቃ ስናገኝ በጣም ነው የምንቀናው። ለምንድን ነው ግን? በእውነት የሰው ገንዘብ በቃ አላቅም። እኔ ለራሴ ግን እህቴ ስታገኝ፣ ጓደኛዬ ስታገኝ በእውነት ነው የምላችሁ ማበረታታት ነው የምመርጠው። ወደኋላ እንድትወርቅ አልፈልግም። ይሄ ቢሆን ይሄ ነው ሀሳቤን እገልጽላታለሁ። ተተቀበለ ትቀበለኛለች፣ ካልተቀበለችም ደግሞ የራሱ ሀሳብ ነው። የሰው ልጅ የሚኖረው የራሱ ህይወት ነው። እባካችሁ ወደ ራሳችሁ ተመለሱ። በብርሽ በሩታ ተጣሉ። ብዙ ነገር እየደረሰ ነው በቲክቶክ። አይቻልም፣ እንደዛ ነውር ነው። በእውነት ነው የምላቸው። እኛ አናቃቸውም፣ በስልክ ነው የምናቃቸው፣ በእንደዚህ በእይታ በቪዲዮ ነው የምናቃቸው። በአካል ያየናቸውም አለን፣ ብናያቸውም ግን እነሱ ህይወታቸውን ነው የሚኖሩት። ጥሩ አይደለም። በቃ ተመለሱ። የራሳችሁን ዩቱብ ከፍታችሁ አሳድጉ፣ ስሩ። ዩቱብ ይጠቅማል፣ ይሰራል። እኔ በጣም ብዙ ነገሮች ይሸፍናል። ወላይ ስራ ብታገኙ ባታገኙ መዳን ቤት ችግር አይሰማችሁም። ዩቱባችሁ